አጠፋ ነው ነጭ ሩዝ እየበላሁኝ ነው ይሄንን ብር አጠራቅሜ ለሙኒት የሰጠኋት ሪከርዱ ስላለ ነው ይሄን ቃል በቃል የምናገረው እና ብር ይዛብን 11 ወር አመት በአንድ ወር ከ15 ቀን ጨርስላችኋለሁ ብላ ይሄው እስካሁን ድረስ ስንደውልላትም ሪከርድ ስናረግላትም እንደውም ታስፈራራናለች እና ተቸግረናል ለባካችሁ እርዱን ሰዎችን አላመጣችልንም ብራችንን ተመልስልን ችግር ውስጥ ነው ያለው አንዱ እንደውም ቪዲዮ ላብራና ከፈለጋችሁ ሰውነት ያልቋል እያለች ነው የምታረክሰው ስለዚህ እኔ እንደ ሰው መብረቁ ቤት ገብቼ እንደዚህ በሚዲያ ሰማቸውን ለታዋቂ ሰዎች ገንዘብ እየረዱ እኔም ቪክቲም ነኝ ካሁን በፊት እንደዚህ በሚዲያ ለሰዎች እየረዳ ወደ $160,000 ተጭበርብር ያለው ስለዚህ ለታዋቂ ሰዎች እየረዱ በውስጥ ዳዎችን የሚያጭበረብሩና ዳዎችን ድምጽ የሚያፈኑ ሰዎች እንዳሉ እኔ ቪክቲም ስለሆንኩ የነዛ ልጆች ህመም እኔም ላይ ደርሶ ስለሚያውቅ የልጆቹ ለቅሶ በጣም እንትን ስላለኝ ስለሙኒት ገብቼ ተናገርኩ በቅርብ ቀን ምሳሌ አቡ ፋኖ ነው በጣም የምወደው ወንድሜ ነው ለሱ ጎኑ የቆመች ናት በጣም ደስ ብሎኛል ግን ደግሞ ሌሎቹ ሲያለቅሱ ሳይ ደግሞ አቡን ስለረዳችሁ የኔ ወንድሜ ስለሆነ በሱ ዝምላት አልፈልግም ምክንያቱም እነዛ ሰው የማያውቃቸው ታዋቂ ያልሆኑ እህቶቼ አረብ ሀገሮች አሉ ታዋቂ የማይታወቁ ማንንም የማያውቃቸው በየቤት ወባካቸው አስገቡን ስሞትላችሁ ምናምን እያሉ ኮሜንት እየጻፉ ማንንም ቼክ የማያረጋቸው ታዋቂ አሁን አቡን አንድ አበባ ቢሰጥ አንተ ታስገባዋለህ እነዛን ግን የማይታወቁ ምስኪን ያረብ ሀገር ልጆችን ግን ማንንም አያስገባቸውም ሜቢ እኔ ላታውቁኝ ትችላላችሁ እኔም የምታወቀው በምታወቅበት እንደዚህ 5000 4000 10000 ሰው ባለበት ሰው ላረዳ እችላለሁ እንጂ የምታወቀው በመርዳት ነው ሉቢያ የወደቁ እህትና ወንድሞችን ወደ ውጭ እንደወጡ በማድረግ ቤቴን እየከፈትኩ ባለኝ ብሬን በማውጣት እንደዚህ ዝም ብሎም ትንሽ ብር አይደለም የማወጣው እኔም በመርዳት ነው የምታወቀው አረብ ሀገር ያሉ በውስጥ ነው ያን ያክል በሚዲያ እንድታይልኝ አልፈልግም እንደዚህ ካርድ ያው እሱ አንቺና እንትን ሁሉ ያስወጣውላቸው ሰዎች አሉ አይ እንድታውቁ ግን አሁን እሺ መኖሪያ ፈቃድ ያሰራውላቸው የአረብ ሀገር ሰው ስረዳ ኖሮኝ እንጂ የረዳሁት የነሱን ገንዘብ ረድቻለሁና ብር የለኝም አግዥኝ ብዬሻለሁ ወይስ ሌላ ሰው አግዙኝ ሰምተሻል ካላሽኛል አላልኩም እና የትኛው ቦታ ስትረጂ ስትሳደቢ አንቺ ዘረኝነትን የምታራምጂ ሴት የትኛው ፍራሽ ነው እኔ ቆመሽ ለመናገር የሚያበቃሽ እኔ እንደውም ካንቺ የባሰ በጣም ሰውን ምረዳ ነኝ ባይ ዘ ዌይ ካንቺ የተሻለ ዘረኝነት ላልሽው ልታገኝ አይደል እንዴም ትምር አይደለም በአንድ ቤት አንድ ታዋቂ ሰው ረድቼ አላውቅም ታዋቂ ሰው ምኑ ነው የሚረዳው ያለው ሰው ምኑ ነው የሚረዳው አንዴ አንቺ ሌላ ችግር ነው ያልኩ የትኛውን ታዋቂ ሰው ስረዳ እንዳየሽ ነገር አንዴ ለጠይቀሽ ትምር እህቴ እሺ አንዴ ልጨርስና ከዛ እሷም ትናገራለች ማሪ እኔ አንድ ጥያቄ ለጠይቀሽ ከይቅርታ ጋር እንግዲህ እንደምታዩት ነው ማለት ነው ማለትም ሙኒትን እንግዲህ በእያንዳንዷ ደቂቃ አፋጣው ይዘዋታል ማለት ነው ሙኒትም እንግዲህ ምንም አባታችሁ አታመጡም እያለች ነው ማለት ነው በጣም ብልግና በጣም የሚያናድድ በጣም የሚያሳዝን በጣም የሚያሳፈር ነገር ነው ምክንያቱም ሙኒት ሁሉም ሰው ቤተሰቡ ችግር ውስጥ ሆኖ ሁሉም ሰው ተቸግሮ ሁሉም ሰው ተሰቃይቶ ነው እንግዲህ ላንቺ ብሩን እየሰጠ ቤተሰቡን እንድታመጭለት የፈለገው ማለት ነው ይሄም ደግሞ የሆነው ምንድነው አንቺ ከማበልጠሽ ነው ቆይ ሰውን በዚህ ደረጃ መታናግሪ ከማበልጠሽ ነው ምን ነው ሞት እንዳለ ረሳሽ ምን ነው ነገ መጥፊያ ምን ጠፋበት ነገር እንዳለ ምን ነው ረሳሽ የእውነቴን ነው የምላችሁና መቤት የምትባለው መቤት ማለትም የመቤት ነው ሙዬ ነው የምትባለው ብቻ አላቅም እሷ ልጅ ስትናገራት ለምን አልከሰሽኝም ከፈለግሽ ክሰሽኝ እና ምን አገባኝ ቀስ ብዬ ነው መካፈል ምናምን እያለች እንግዲህ እንደምታዋት ምላሷን ረዘም አድርጋ እኩል እየተናገረቻት ነው ማለት ነው ይህም ደግሞ በጣም ነውር ነው የእውነት አይደረግም እንደዚህ በጭራሽ አይደረግም ምክንያቱም አንድ የሰው ልጅ ገንዘቤን ስጡኝ በቃ እኔ እያመጣሽልኝ አይደለም ቢያንስ እንኳን የሆነ ቀዳዳ ይሸፍኝልኝ ገንዘቤን ስጪ ብትባይ አንቺ ግን ገንዘብ አሁን የለኝም አመት አስቀመጥሽ 2 ወር 1 ወር 15 ቀን እያልሽ አመት አስቀመጥሽ አሁን ደግሞ መተው ሚዲያ ላይ ሲጠይቁሽ ደግሞ ቀስ ብዬ ነው መከፈላልሽ እነዚህ ልጆች ስንት አመት ይጠብቁሽ ቀስ ብለሽ የምትከፋያቸው ለነሱ የምሬን ነው ለነሱ ቀስ ብለሽ የምትከፋያቸው
ለሳያው 10,000 እንትን ስትከፊ ምን ነው እነዚህ ልጆች ትዝ አላሉሽም? ሚዲያ ላይ የሚወጣው ሰው ታዋቂውን ሰው እየረዳሽ አንቺ ስምሽን የምትከብቺ ድሃውን እያስለቀሽ እንዴ! ሞት እኮ አለ፣ ሞት አለ ውዴ፣ ሞት አለ። ነገ ምን ሊገጥምሽ እንደሚችል አንቺ አታውቂውም። ስለዚህ ፕሊስ በቃች፣ የሰው ብር መልሽላቸው፣ መልሺ በቃ። እንዴ እነዚህ ልጆቻቸውን ጥለው አንዴ ከሳውዲ አንዴ ከዱባይ አንዴ ከሳውዲ አንዴ ከዱባይ የተንገላቱ የሚሰሩት እኮ ቤተሰቦቻቸውን ሊረዱ፣ ገባሽ? የተጎዳ ቤተሰቦቻቸውን ሊረዱ፣ ቤተሰብ የሚረብሻቸውን ወንድሞቻቸውን ሊያስተካክሉ ነው። ወደዛም ወደዚህም ክልትምትምትምትምትም የሚሉት ማለት ነው። እኔ በጣም የሚገርመኝ እንዲሁ ማሪ ውዴ አስመጣልሻለሁ፣ አይዞሽ፣ አታልቅሺ፣ አትከፊ፣ በቃ ያልፋል፣ ማያልፍ የለም ብላሽ የራስሽን የሆነሽ ሩብ መታከል ታሪክሽን ንገር ታረጊና ከዛ ልክ ብሩ ከእጅሽ ከገባ በኋላ እግራችሁን ላሱ። አረ ነውር ነው፣ ተው፣ እግዚአብሔርን ፍሩ። የእውነት በጣም እኮ የሚከብድ ነገር እኮ ነው እንደዚህ። እንዴ ሰው እንዴት በገዛ ገንዘቡ ተለማምጣችሁ ወስዳችሁ ልክ ደግሞ ወንድም ቤተሰብ አላመጣ ብላችሁ መልሳችሁ ደግሞ ያልሆነ ነገር የምትናገሩት? አረ ነውር ነው፣ ጌታን ፍሩ። እስከ መቼ ነው እንደዚህ የምንኳኋነው? ቆይ እስከ መቼ ነው የሰው ልጅ በዚህ ደረጃ በእናንተ የሚሳቀቀው፣ በእናንተ የሚያለቅሰው፣ የስቃ እንባ የሚያለቅሰው እስከ መቼ ነው? እኔ በጣም ነው የግራ እየገባኝ ያለ። መንግስቱም ሲያዳቅቀን፣ አረብ ሀገር ደላላ ነው የሚለውም ሲያዳቅቀን። ቆይ ሰው መቼ ነው ረፍት የሚያገኘው? በኑሮ በህይወቱ መቼ ነው ረፍት የሚያገኘው? እኔ በቃ አንዳንዴ ግርም ነው የሚል ጌታ በሚያውቀው። ኧረ በፈጠራችሁ ተዉ፣ ኧረ ተዉ። ምስኪኑ ህዝብ ላይ በቃ ምንም ህግ የለም ብላችሁ አትጫወቱበት። ኧረ ሙኒት በእናትሽ እንዲው ፈጣሪሽን ፍሬ እንዴ! እነዚህ ልጆች እሺ ምን ያደርጉሽ? እሺ አሁን የት ይሄዱ? እሺ ስራ እየጠፋባቸው ነው። ዱባይ ላይ ደግሞ በጣም ስራ ጠፍቷል። ገንዘባቸውን አንቺ ይዘሻል። ቆይ እነዚህ ሰዎች እሺ ቤተሰቦቻቸው ምን ይሆኑ ነው የምትይ? አረ በጣም ከባድ ነው። ማርያምን እየተመሰጣጣራችሁ ቡድን እያያዛችሁ የድሃንን በምትበሉ ሰዎች ግን የምር መቼም ህግ ምንም አያመጡም። ህግ የለም ምንጊዜም ኢትዮጵያ ውስጥ ናቸው ምናምን እያላችሁ። አረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ አንዳንዴ በጣም ነው የማዝነው የምር። ዩቱብም ያላችሁ ትንሽም ዩቱበር ያላችሁ ትልቅም ዩቱበር ያላችሁ በሙሉ ለነዚህ ለሚያለቅሱ ሰዎች ድምጽ ሆሯቸው በቃ። የብር የለው እንዴ! ሰው እኮ ተሰቃየ እኮ ወገን፣ ሰው ተሰቃየ በገዛ ገንዘቡ በገዛ ንብረቱ። በእርግጥ እነሱም ቢሆን ስህተት እንዳለባቸው አምናለሁ። ለምን እርግጠኛ በቃ ምንም ከፋም በጀም ሆነም አልሆነም በመንግስት ቢጀምሩ ይሻላል። ሆነም አልሆነም ገባችሁ አይደለ? ይሄ በአቋራጭ እንትን የሚሉ ሰዎች እኔ እንጃ እኔ አይመቹኝም በቃ። ምክንያቱም ለሰው ዝነት የላቸውም። በተለይ ደላላ የሚባል ሰው ጭካኔ ጭምርት ነው ያለበት። እኔ አላውቅም ምን ያህል ጭካኔያቸው ነው ውስጣቸው ምን ያህል እንትን እንዳለ ሳስበው በጣም ነው ግራ የሚገባኝ በእውነት ማለት ነውና እንደው ቆይ የእናንተ ልብ መቼ ነው ሰው ጋር የሚቀላቀለው? መቼ ነው ርህራሄ የሚኖረው? መቼ ነው ለሚስኪኑ የሚያዝነው? እኔ እንደው ጨጓሬ ላጥኩት በቃ። ያለ ልብስ አስበው እንደዛ ነው፣ ልብስ አስበው እንደዛ ነው። ሁሉ በቃ የጭካኔው ጥግ እኔ እንጃ። አር በጣም ነው የሚያሳስበኝ የምር። በቃ እኔ እንባቸው ሳስበው ድምጻቸው ለራሱ ሲያቃጭልብኝ እኔ በጣም ነው የምደነግጠው በጣም። አሁን አንዷ በቀደም ሰውነቴንም ገልጬ ላሳያችሁ፣ ሰውነት ተራወጥቻለሁ፣ ሰውነቴ አልቋል፣ መልስ እንኳን አትመልስልኝም፣ አታናግረኝም እንኳን። አራ በእውነት በጣም ነው እኔ ያዘንኩት በእውነት። ይቺ ሙኒት የምትባል ልጅ ከዛሬ ጋር ስንት ጊዜ ነው ተደጋግሞ ብር አለብሽ፣ ብር ስጭን፣ ብራችን መልሺ እያሉ ብዙ ጊዜ በየነ ሀቢባ ቤትም በሁሉም። አሁን ሀቢባን አፏን አስይዛታለች ስለሷ እንዳታወራ። መብረቁ ነው የቀራት። መብረቁም ደግሞ አይሰማትም።
ለተወሰነ ጊዜ። እዛ ደግሞ በመቆለፊያ ትቆልፈዋለች ልክ እንደ ሀቢባም እንደዚህ ሌባነሽ ብላ ስታበቃ ነው አሁን ላይ ሙኒት ማምጣት ትችላላችሁ፣ ሙኒት ህጋዊ ናት፣ ሙኒት እንደዚህ ናት እያለች አሁን ላይ ለሙኒት ጋርድ እየሰጠች ያለችው እንጂ ከዚህ በፊትም ሙልጭ አርጋ ሰድባት ነበራችሁ። በሏት ሙኒት ሌባ በሏት እያለች ስትሰድባት ነበረ። አሁን ላይ ባንድ ካልተነፈስን የኛ ባንድ ላይ እንትን ካላልን እያሉ ጀምረዋል በእውነት። አሁን ደግሞ ደህና መብረቁ ነው የይዟት ያለ። ደግሞ መብረቁ ደግሞ አሁን ምን ሊላት እንደሚችል አናቅም። ደግሞ በምን ልታስቀረው እንደምትችል አናቅም። ተናጋሪ ነን የሚሉትን ወይም ደግሞ አዋቂ ነኝ ብለው ለድሃ ድምጽ ሆነን የሚሉትን በምንም መንገድ ሄዳ አፋቸውን እንደምታዘጋቸው አላቅም። እየሄዱ አፋቸውን እያዘጋጃቸው ነው። ምክንያቱም እንግዲህ ከሀቢባ ወዲያ የለም። ሀቢባ እንግዲህ ለእሷ ምን እንዳለቻት ለእናንተ መናገር አይጠበቅብኝም። ግን አሁን ላይ ግን ሙኒትዬ ያለች ነው። ምክንያቱም ለታዋቂ ሰዎች አለን ለሚሉ ሰዎች በጣም በሚገርምና በሚደንቅ ሁኔታ የተደጋገፉ የደሃን ብር እየበሉ ነው። ነገ የኛስ እንትን ምንድነው ብለው እያሰቡም አይደለም። የእውነቴን ነው የምነግራችሁ። እኔ ሙኒት በጣም የምታሳፍሪ፣ በጣም አሳፋሪ፣ በጣም ነውረኛ፣ በጣም የምትገርሚ ሴት ነሽ። በጣም ማለት ነው። ማለት በቃ ይሄ የድሃ እንባና የድሃ ለቅሶ ምንም የማይሰማሽ የምር ድሃው ሰርቶ ቤተሰቤን ያልፍልኛል፣ ቤተሰቤ ራሱን ይችልልኛል ብለው ባሰቡበት ሰዓት አንቺ ግን ዱባይ ላይ ተቀምጠሽ የድሃን ብር እየበላሽ እያስለቀሽ ከስንት ዓመትሽ በተደጋጋሚ ሰማለሁ። በተደጋጋሚ ስላንቺ ሰማለሁ። በተደጋጋሚ ግን አንቺን የሚያስቆምሽ አካል ጠፍቷል። ከፈለጋችሁ ክሰሱ፣ ከፈለጋችሁ እንደፈለኩ ጨብሳለሁ፣ እንደፈለኩ ቅማለሁ፣ እንደፈለኩ ቆርጣለሁ እያልሽ አንዴ ቁርጥሽን፣ አንዴ ጫትሽን፣ አንዴ ሽሻሽን፣ አንዴ ምንሽን እያደረግሽ እንደፈለኩ መብቴ ነው እያልሽ እንግዲህ እንደፈለግሽ እየዘመንሽ እያየነሽ ነው። በእውነት በስተርጅናሽ ቅን እያደረገሽ ነው። እንደ ህፃኖቹ ወጣት እያሸተተሽ ነው። እኔ ምን እንደምልሽ አላውቅም። በምን አንደበቴና በምን ቃሌ ተናግሬ አንቺን ላሳፍረሽ እንደምችል አላውቅም። ግን በጣም በታሳፍሪ ሴት እንደሆንሽ ልነግርሽ እወዳለሁ። የምር ልነግርሽ እወዳለሁ። የዛን ሁሉ ህዝብ ከ10 ምናምን በላይ ህዝብ ብር ይዘሽ አንቺ ግን ላለው ሰው ለማሽቃበጥ ብዙ ነገር ያን ብር እኮ ቢያንስ የሁለት ሰውን ባያብስልሽ ነበር በገንዘባቸውን ብትሰጫቸው። አሁንም ደግሞ ምንም አታመጪም፣ ምንም እንደዚህ አትይም ያልሽ እዛ ጋር ሲከራከሩሽና ሲያናግሩሽ መልስ የምትሰጭበት መልስ ንቀትሽ። በጌታ ስም ሰው በዚህ ደረጃ ሰውን ይንቃል እንዴ? ኧረ ሰው የሰው ፍጡር ነው፣ ሰው አይናቅም። አንዳንድ አላችሁ ደግሞ ብጣሻሞች ዝም ብላችሁ ምንም ነገር ሳይኖራችሁ ሰውን እስከ እንትን ድረስ የምትንቁ እከካሞች አላችሁ። ጌታ ምስክሬ፣ ያ ሰው ከእናንተ ተነጥሎ የሆነ ጊዜ ላይ የሆነ ቦታ ላይ ደርሶ ስታዩት ወይኔ እንደዚህ በሆንኩ እኮ ብላችሁ የምትጸጸቱበት ጊዜ ይመጣል። ምድረ ከካም ማለት ነው። ከእናንተ በላይ ሰው የለም፣ እኛ በላይ ሰው የለም የምትሉ ሰልባጅ የሚያጠራችሁ ምድረ ኮተት፣ የሽኤ ልብስ የሚያጠራችሁ ምድረ ጭንቅላት የሌላችሁ ባዶዎች ናችሁ ያላችሁት እንዳለ ተጠራቅማችሁ። ግን ደግሞ ንግግራችሁ ሲዘጋ ጌታ ምስክሬ በጣም ነው እኮ የምታናዱት። ንግግራችሁ በጣም ነው የሚያስጠላው። ለሰው ልጅ ያላችሁ ንቀት ማለት ነው። እስኪ ምን እንደምትናገር ላሰማችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። ምን አይነት አፏን እንደከፈተችና ምን አይነት ንግግር ለሰው ልጅ እንደምትናገር ማለት ምን አርጋ እንደናቀቻቸው እሷ እንዴትና እንዴት ሆነ ዱባይ እንደመጣች ለራሱ በፍጹም ነው ማታስተውሰው፣ በፍጹም ማለት ነው። እና ለማንኛውም ግን የሰው ብር አትብይ፣ ላንቺም አይጠቅምሽም። ሞት ቅርብ ነው። ሁላችንም ሞታችንን ካፍንጫችን ይዘን ነው የምንንቀሳቀሰው፣ ማንኛችንም ማለት ነው። አይደለም የሰው ገንዘብ ይዘን የራሳችንን ገንዘብ እንኳን በልተን ለማደር ዋስትና የለንም። የራሳችንን ሀቃችንን ይዘን እንኳን ነገ በልተን ለማደር ዋስትና የለንም። ምክንያቱም ህይወታችን በእግዚአብሔር እጅ ስለሆነች ማለት ነው። በእግዚአብሔር እጅ ናት። እና ሙኒት በእናትሽ አትበሻቀጪ፣ በእናትሽ አትጃጃይ፣ የሰው ብር መልሺ፣ የምር መልሺ። በዚህ ደረጃ ዳህዎችን አታስለቅሽ ለማለት እወዳለሁ። ምን ብላለች ሙኒት? እስከ መጨረሻው ቪዲዮን አዳምጡታይና
ላይክም ሸርም ሰብስክራይብ እያደረጋችሁ አድርሱላት። ሙኒት ፕሊስ ሞት አፍንጫችን ላይ ነው ያለ የሰው ብር መልሺ። ላይክ አድርጉ ሸር አድርጉ። ስለነበረን ቆይታ ከልብ አመሰግናለሁ። ሙኒትን ሰምተናት እንመለስ።